ሰላም አሜሪካ አሁን ኢራንን ለቃ ብትወጣና ሰላም ቢሰፍን ማነው ተሸናፊው? ማነው አሸናፊው? አሁን አብዛኛው ሰዎች የሚናገሩትን ነገር ስሰማ አሜሪካ በቃ ትሸነፋለች፣ ለቃ ትወጣለች፣ ኢራን ታሸንፋለች የሚሉ ሰዎች አሉ። እነዚህ ሰዎች ነገ አሁን አሜሪካ ለቃ ብትወጣና ሰላም ቢፈጠር አሜሪካ ተሸንፋ ወጣች ብሎ ከበሮ ሊደልቁ የተዘጋጁ ሰዎች በጣም ብዙ ሰዎች አሉ። ግን ማነው ያሸነፈው ማነው የተሸነፈው የሚለውን ነገር ጥርት አድርገን ለማወቅ በመጀመሪያ ደረጃ ወደ ጦርነቱ ሲገቡ ሁለት ሀገራት ወደ ጦርነት ሲገቡ የትኛው ምን አሳካለሁ ብሎ አስቦ አቅዶ ነው የገባው? ይሄኛውስ ምኑን አሳካለሁ ብሎ አቅዶ አስቦ ነው የገባው የሚሉ ሁለት ነገሮችን ጥርት አድርጎ ማወቅን ይጠይቃል። ይሄን ካወቅን የተሸነፈው ማን ነው ያሸነፈው ማን ነው የሚለውን ለመለየት በጣም ቀላል ነው የሚሆነው። ምንድነው አሜሪካ ምኑን ለማሳካት ነው እዛ የገባችው? እስከ ኢራን ድረስ ሄዳ ስትመታ የቆየችው ቦምብ ስታደርግ የቆየችው ምኑን ለማሳካት ነው የሚለውን ነገር ካወቅን አሜሪካ በአሁኑ ሰዓት ለቃ ብትወጣ ተሸንፋለች ብለን አናስብም በጭራሽ። ምክንያቱም ምን መሰላችሁ? አሜሪካ ወደ ኢራን ድረስ ሄዳ ስትመታ በመጀመሪያ ነገር አላማዋ እቅዷ ኢራንን የመውረር ጉዳይ እንዳልሆነ ማንም ያውቃል። ይህን ኢራን ራሱ የኢራን ባለስልጣናትን ድብን አድርገው ያውቁታል። አላማዋ አንድና አንድ ነው። በዓለም ላይ ለዚህ ጦርነት ብቻ ሳይሆን አጠቃላይ የትኛውም ፕሬዝደንት በመጣ ቁጥር አንድን ሀገር ሄዶ የሚመታበት ዋናው አላማው አሜሪካ የራሷ ስትራቴጂ ስላላት ነው። ለምን መሰላችሁ? አንደኛ ምናልባት የሷ ወዳጅ የሆኑ ሀገራት አሉ። በነዛ ሀገራት ላይ ትንሽ ማስፈራራት ምናምን ከተፈጠረ እነሱን ለመከላከል ትሄዳለች፣ ትዋጋለች። ወይም ደግሞ አሸባሪ ዓለምንም ቢሆን አሜሪካንም የሚያሰጋ አሸባሪ የሆነ ቦታ ላይ ካለ እዛ ሀገር ላይ ሄደው ቦምብ ያደርጋሉ፣ ያጠቃሉ፣ አየር ጥቃት ያደርጋሉ። በቃ እየታወቀ ነው። ሌላ ደግሞ አሜሪካ ይሄን ብቻ አይደለም የምታደርገው። ባይዘው ጦር መሳሪያዋን መፈተሽ ትፈልጋለች አሜሪካ። ይሄ አስቂኝ ሊመስላችሁ ይችላል፣ ግን የራሷ ስትራቴጂ። ጦር መሳሪያዋ አቅሙ ምን ያክል ነው የሚለውን በየጊዜው መፈተሽ ትፈልጋለች። እንደዛ ሲሆን ደግሞ አንድ ያበጠ ሀገር ትፈልጋለች። አንድ ያበጠ አይኤስኤስ አይነት ወይ አልቃይዳ አይነት ታሊባን አይነት ነገሮች ትፈልጋለች። ስለዚህ ሄዳ አቅሟን ፈትሻ ትመጣለች። መሳሪያዎቿ የሰረችው መሳሪያ ዝም ብሎ እንደ ሙከራ ዝም ብሎ ቦታ ላይ ከሚሞከር አክቹዋሊ ጦርነቱ ላይ ግራውንድ ላይ በትክክል ተሞክሮ ምን ያክል ስኬታማ ነው የሚለውን መፈተሽ ትፈልጋለች። ኔክስት ጄኔሬሽን አፕግሬድ ለማድረግ ከዛ ላይ ነው የምትነሳው። ተመልከቱ፣ ከዚህ በፊት ከነበሩ ጦርነቶች እየተሻሻለች መታ አሁን ጭራሽ በራዳር ውስጥ የማይገባ ቦምበር አውሮፕላና ፈጠረች። ቢቱ ስፕሪት የሚባለውን እሱን ፈጥራ መጣች። ኔክስት ጄኔሬሽን ደግሞ ከሱ ቀጥሎ ያለው አለ። እሱ ምን ያክል ውጤታማ ነው፣ ደካማ ጎኑ ምንድነው፣ ጠንካራ ጎኑ ምንድነው የሚለውን አክቹዋል ጦርነት ላይ ፈትሻ ከዛ በኋላ ደግሞ አፕግሬድ ታደርገዋለች። ሌላው ምንድነው መሰላችሁ? ለጠላቶቻቸው መልእክት ማስተላለፍ ትፈልጋለች አሜሪካ። ኢራን ላይ የዘነበውን ነገር ሲያዩ ተመልከቱ። እንግዲህ የራሽያ እና የቻይና አየር መከላከያ ምን ያክል ደካማ እንደሆነ ኢራን ላይ አሳየቻቸው። ሰው ምን ያክል እርቀት ላይ እንዳለን ተመልከቱ እያለቻቸው ነው አሜሪካ ቻይናን እና ራሽያ። ጠላቶቻቸው ትክክለኛ ትሬት የሆኑት ለሷ እነሱ ናቸው እንጂ ሌሎቹ እነ ኢራን ብዙም እንትን አይደሉም። አሁን ኢራንን በዋናነት የሚያስመታት ምንድነው? እነ ሂዝቦላ አይነት አሸባሪ ቡድኖችን ለዓለም ጸር የሆኑ አሸባሪ ቡድኖችን መደገፏና ማደራጀቷ ነው ኢራንን የሚያስመታት እንጂ አሜሪካ ኢራን የመምታት ምንም አይነት ጉዳይ የላትም። እሱ ጉዳዩ አይደለም። ግን አሜሪካ ስጋት ናቸው የምትላቸው ሀገራት አሉ። ቻይና፣ ራሽያ
በተለይ እነዚህ ኒውክሌር ቦምብ የታጠቁ ሀገራት አሉ። እነሱን ሀገራት ቀጥታ ሄዳ ከነሱ ጋር ከመዋጋት ሌሎቹ ላይ የራሷን ሚሊተሪ ፓወሯ ምን ያክል ደረጃ ላይ እንዳለ ሌሎቹ ላይ በምታደርገው ነገር ማሳየት ትፈልጋለች። ኦልሬዲ ሜሴጁ ደርሷቸዋል። የነሱ አየር መቃወሚያ አየር መከላከያ ሲስተማቸው ኤር ዲፌንስ ሲስተማቸው ምን ያክል ኢራን ላይ ተተክሎ ምንም ዋጋ እንደሌለው እሱን ጀስት እንደ ሚሊተሪ ሳይሆን እንደ ሲቪል አውሮፕላን እንደፈለገች እየገባች ስትወጣ የፈለገችውን ታርጌት ስትመታ ምንም ሊያመጡ እንዳልቻሉ ያው እንግዲህ ዓለም አይቷልን። ይሄ እነሱን ምን ያክል ባክ እንደሆኑ ስለሚያሳያቸውም በአሜሪካ ላይ ምንም አይነት ነገር ከማድረግ እንዲቆጠቡ ያደርጋቸዋል። ይሄ መልእክት ነው የደረሳቸው። ሌላኛው አሜሪካ አስባ የገባቸው ምንድን ነው? የኢራንን አቅም የማዳከም ነው፣ የማድረግ አቅሟ ዝቅተኛ እንዲሆን ማድረግ ነው። ስለዚህ የኒውክሌር ፋሲሊቲዋን እንዳለ ዜሮ አድርገዋለች። በቦምብ መታ መገንባት እንዳትችል ብላ ነበር፣ እንዳትገነባ ያንን ዱቄት አድርገዋለች። አንድ ሌላ ዋና ዋና የጦር ሳይቶቹን እንዳለ መታቸዋለች። ሚሳኤል ብትሉ አየር ኤርክራፍትን ብትሉ እንዳለ ላውንቸሮቹን በስንት ፐርሰንት ከ60% እስከ 64% ሁለቱንም ዝቅ አድርገናቸዋል። በቃ ይሄ በቂዋ ነው። ስለዚህ ከአሁን በኋላም ኒውክሌር እጀምራለሁ ወይም ኒውክሌር ማብሊያ እጀምራለሁ ብለሽ ካሰብሽ ተመልሼ እመጣለሁ ነው በቃ መልእክቱ። ይሄ ለኢራን ራሱ በቂ መልእክት ነው። አሜሪካ ነገ ተነስታ ከኢራን ብትወጣ አሸንፋለች። ምክንያቱም አስባ የመጣችው በሙሉ ተሳክቶላታል። አንድ ባንድ የሌሎቹን አቅም የጠላቶቿን አቅም አይታለች፣ ምንም ማድረግ እንደማይችሉ እና የእሷ ቴክኖሎጂ በብዙ ርቀት ከነሱ ወደፊት እንደሄደ አሳይታለች። ከዛ በላይ ደግሞ የራሷን አሊያንስ የሆኑትን እስራኤልን በደንብ አድርጋ ተከላክላለች። በኤር ዲፌንስ ሲስተም ተከላክላለች። አብሮ በመቆም እና ሄዳ ቦምብ በማድረግም አግዛታለች፣ ተከላክላታለች ከማስፈራራት። ከአሁን በኋላ ኢራን እንድትቆጠብ አድርጋለች። የፈለገችውን ሁሉ አሳክታ ጨርሳለች። ከአሁን በኋላ መውጣት ትችላለች እንጂ ኢራንን ግዴታ ሄዳ ወራ በእግረኛ ጦር ገብታ ያንን መንግስቷን እንዳለ ካልተቆጣጠረች አሜሪካ አላሸነፈችም ብሎ የሚያስብ ሰው ሞኝ ነው ማለት ነው። እንደዛ አይደለም። አላማዋም ሲጀመር እንደዛ አይደለም። የማንንም ሀገር መንግስት የመውረር አላማ የላትም አሜሪካ። ዋናው ምንድነው? አሜሪካ ጠላቴ ነች የሚለው መንግስት እዛ ቦታ ላይ መቀየርና ቦታ ላይ እንግዲህ ዋናው መሪ አሁን ተገሏል። ሌላ አዲስ መሪ ይመጣል። ያ መሪ ካላበደ በስተቀር ከአሁን በኋላ አሜሪካ ላይ የጠላትነት እወጃ እያወጀ አይቀጥልም። ስለዚህ እንዳለ ሁሉንም ነገር አሳክታ ጨርሳለች። ስለዚህ ብትወጣም ምንም የሚጎልባት ነገር የለም። አስባ የገባችውን ነገር ካሳካች ከዛ በኋላ እኮ በቃ ጦርነትን ሲጀመር መጨረሻ ላይ ኦዲት ሲደረግ ራሱ ዶላር አይደለም ጉዳዩ። ዶላር ብዙ ዶላር አፍሳለች። ትሪሊየን ዶላር $1 ትሪሊየን እኮ አሜሪካ በአመት ውስጥ ለመከላከያ የምትበጅተው በጀት ማለት እኮ ነው። $1 ትሪሊየን ብታወጣ $1 ትሪሊየን ለሷ ምንም ማለት አይደለም። ከጂዲፒዋ አንጻር ብትመለከቱ ቢያንስ ጂዲፒዋ አሁን እስከ $33 ትሪሊየን በአመት ደርሷል አይደል? ስለዚህ ከዛ አንጻር እንኳን ብታዩት $1 ትሪሊየን ለአሜሪካ ምንም ማለት እንዳልሆነ ይገባቸዋል። ለኛ ነው እሱ በጣም $ትሪሊየን $ቢሊየን ለኛ በጣም ብዙ ነው ነው በጣም ብዙ ነው። ለኛ ብቻ ሳይሆን ለኢራንም ለነዚህ ለራሽያ ምናምን ራሱ በጣም ብዙ ነው። ለቻይና እና ለአሜሪካ ግን
$1 ትሪሊዮን በጣም ትንሽ ነገር ነች እና $1 ትሪሊዮን ስለከሰረች በቃ ከሳራ ውስጥ ገብታለች አሜሪካ ካሁን በኋላ ንቅንቅ ማለት አትችልም ከስራለች የሚሉ ሰው ነው። እንደዛ አይደለም። ምናልባት የግሎባል ፕራይስ ኢንክሪዚንግ ዋጋ ጭማሪ ሊያሰጋ ይችላል። እሱ አሜሪካን ብቻ ሳይሆን አጠቃላይ ዓለምን ነው የሚያሰጋው። ዞሮ ዞሮ ግን አሜሪካ አስባ አቅዳ ከገባችበት ነገር አንዷንም ያላሳካችው ነገር የለም። ካሁን በኋላ ግን ሰላም ቢወርድና ቢስማሙ ከአሜሪካ ጋር ቢስማሙ የኢራን መንግስታት ባይዞ እንደዛ ነው እኮ የምታደርገው አሜሪካ ምንም ከሀገርን ከመውረር ጋር ምንም አይነት ጉዳይ እንደሌለ የምታውቁት። ከዚህ በፊት ከአሜሪካ ጋር የተዋጉ ሀገራት በሙሉ አሁን የአሜሪካ ወዳጆች ናቸው። ጃፓንን ተመልከቱ። አሁን ከአሜሪካ ጋር ወዳጅ ናቸው። በጣም ጥሩ ወዳጅነት ያላቸው ሀገራት ናቸው። ፓኪስታንን ብትሉ ወረበር በቃ የትም ቦታ ላይ ኢራቅ ኢቭን አሁን በአሁኑ ሰዓት ኢራቅ የአሜሪካ ወዳጅ ነች። በቃ አሜሪካ የምትሰራው ምንድን ነው? የትም ዓለም ላይ ብትኖር ከኔ ጋር ከተስማማ ችግር የለም ነው። የታጠቀ አሸባሪን የምትደግፍ ከሆነ ከኔ ጋር ደግሞ አልስማማም የምትል ከሆነ አንተን ከስልጣን አወርዳለሁ፣ በአንተ ቦታ ላይ ከኔ ጋር የሚስማማ መንግስት አስቀምጣለሁ፣ መሪ አስቀምጣለሁ ነው። በቃ አለቀ። ከዚህ ውጪ ምንም አሜሪካ የምትፈልገው ፍላጎት የለም። ከዛ በተረፈ ግን መሳሪያዋን ለመፈተሽ፣ ቴክኖሎጂዋን ለመፈተሽ፣ ሚሊተሪ ፓወሯን ቼክ ለማድረግም አንድ ለራሷም ቼክ ለማድረግ ለመፈተሽ፣ ሁለት ለዓለምም ሚሊተሪ ፓወሯ ምን ያክል እንደሆነ ማሳየት ትፈልጋለች። በቃ ያንን እያንዳንዱ ሜሴጅ አስተላልፋ ጨርሳለች። ካሁን በኋላ ለቃ መውጣት ትችላለች። እኔ አይ ቲንክ ወደዛ እየሄዱ ነው አሁንም ይመስለኛል። ንግግር ሊጀምሩ ነው፣ ኔጎሽት ሊያደርጉ ነው። ኔጎሽት አድርገው ወደ ሰላም ቢመጡም ካሁን በኋላ ኢራን ቀስ በቀስ የአሜሪካ ወዳጅ ትሆናለች ብዬ ተስፋ አደርጋለሁ። ዞሮ ዞሮ በሁሉም ነገር ዓለማችን ሰላም ያደርግልን። ሰላም